ታሪካዊው ሀገራዊ ምክክር በዛሬው ዕለት በይፋ ተጀምሯል። ታሪካዊ ሀገራዊ ምክክር በዛሬው ዕለት በይፋ ተጀመረ። በዚህ መድረክ ላይ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ ምክክሩ ለኢትዮጵያ ታላቅ የታሪክ አጋጣሚ መሆኑን ገልጸዋል። ይህ መድረክ ሀገር የሚታደግ የሚጠቅምና ለዘመናት የሚታወስ በጎ ታሪክን እንድንጽፍ የሚያስችለን ወርቃማ አጋጣሚ መሆኑን አስታውሰዋል። ጠቅላይ ሚኒስትሩም አያይዘው ይህ የታሪክ እድል በሚገባ መጠቀም ያልቻሉ አካላት ብዕርና ብራና ቢሰጣቸውም እንኳን ሀገር ከመገንባት ይልቅ የሚያፈርስ የሚያደህይና ስብዕናን የሚያጠብ ታሪክ ጽፈው እንደሚያልፉ ጠቁመዋል። ያ ቀደም ሲል የነበረ መጥፎ ታሪክ ምዕራፍ ዛሬ በእኛ ዘመን እንዳይደገም እኛና ከእኛ በፊት የነበሩ ሰዎች ያጧቸውን የሀገር ግንባታ እድሎች ዳግም ልጆቻችን እንዳያጡ በከፍተኛ የኃላፊነት አደራ ስሜት መስራት እንደሚገባ አሳስበዋል። በዚሁ መድረክ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው ይህ አይነቱ ሀገራዊ ምክክር የሀገራችን ማህበራዊና የፖለቲካ ጉዞ የሚያቀና እንዲሁም ጠንካራ ሀገር ለመገንባት የሚያስችል ነው ብለዋል። የሀሳብ ልዩነቶች ውበት ቢሆኑም ነገር ግን እነዚህ ልዩነቶች በኃይልና በግጭት ለመፍታት የተሄደበት ሁኔታ ችግሩን በዘላቂ መፍታት እንደማይችል ከኢትዮጵያ ያለፈ ታሪካችን መማር እንደሚገባም አሳስበዋል። በመሆኑም ለዘላቂ መፍትሄ እንዲሁም የወደፊት እጣ ፈንታችን ላይ በጋራ እንድንስማማ የሚያስችለንና ለሀገራችን ፈውስ የሚሆነው ብቸኛ መድኃኒት ታማኝነት፣ ግልጽና አካታች ሀገራዊ ምክክር መሆኑን ዋና ኮሚሽነሩ በመልእክታቸው አስተላልፈዋል። የካ ኮተቤ ሆስፒታል በ10 ቀናት ውስጥ ለ200,000 ዜጎች የነጻ ሕክምና አገልግሎት እንደሚሰጥ አስታወቀ። የካ ኮተቤ ሆስፒታል ለክረምት በጎ ፍቃድ አገልግሎት 30 ሚሊዮን ብር የሚያወጣ የሕክምና አገልግሎት ለ200,000 ዜጎች በነጻ መስጠት መጀመሩን አስታወቀ። የሆስፒታሉ ሜዲካል ዳይሬክተር ዶክተር ረድኤት ሰለሞን እንደገለጹት ፕሮግራሙ በየካ ክፍለ ከተማ ግቢ ውስጥ በዛሬው ዕለት በይፋ የተጀመረ ሲሆን እስከ ሐምሌ 17 ቀን 2018 ዓ.ም ድረስ ለ10 ቀናት ይቆያል። በዚህ የበጎ ፍቃድ አገልግሎት ውስጥ የውስጥ ደዌ፣ ቀዶ ህክምና፣ የአይን፣ የጥርስ፣ የቆዳ፣ የአእምሮ፣ የህፃናት የማህፀን ጽንስ እንዲሁም የአንገት በላይ ህክምናዎች የሚሰጡ ሲሆን ለህክምናው የሚያስፈልጉ መድኃኒቶችና የላቦራቶሪ ምርመራዎች ሙሉ በሙሉ በነጻ እንደሚቀርቡ ተገልጿል። ከተቋሙ አቅም በላይ የሆኑ ከፍተኛ ክትትል የሚያስፈልጋቸው ህመምተኞች ደግሞ ወደ ተመረጡ የህክምና ተቋማት በሪፈር እንደሚላኩ ዶክተር ረድኤት ጠቁመዋል። ሆስፒታሉ የክረምት በጎ አድራጎት ስራውን ለ3ኛ ዓመት እያከናወነ ሲሆን ባለፈው ዓመት ለ195,000 ዜጎች የነጻ ህክምና አገልግሎት ሰጥቷል። ማናቸውም ዜጋ ወደ ስፍራው በመሄድ የነጻ ምርመራ ተጠቃሚ መሆን እንደሚችሉ አስታውቋል ሲል አሃዱ ሬዲዮ ዘግቧል። የጸጥታው ምክር ቤት በቀይ ባህር ላይ የሚፈጸሙ የሁቲ ጥቃቶች ክትትል እንዲቀጥል ወሰነ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሁቲ ታጣቂዎች በቀይ ባህር ላይ የሚፈጽሟቸውን ጥቃቶች የሚከታተልበት የጊዜ ገደብ ለተጨማሪ 6 ወራት የሚያራዝም ውሳኔ ሀሳብ አጽድቋል። በቀረበው የውሳኔ ሀሳብ ላይ 13 ሀገራት ድጋፍ ድምጽ የሰጡ ሲሆን ቻይናና ሩሲያ ደግሞ ድምጽ ተአቅቦ አድርገዋል። በዚሁ መሰረት የተባበሩት መንግስታት ድርጅት ዋና ጸሐፊ በየወሩ ለምክር ቤቱ ሪፖርት እንዲያቀርቡ ስምምነት ላይ ተደርሷል። በየመን የሚንቀሳቀሰው የሁቲ ቡድን ከአውሮፓውያኑ 2023 ማብቂያ ጀምሮ በቀይ ባህር ላይ በሚጓዙ መርከቦች ላይ ጥቃት መፈጸም የጀመረ ሲሆን ድርጊቱ እስራኤል በጋዛ ላይ እያካሄደች ያለችውን ጦርነት በመቃወም ከእስራኤል ጋር ግንኙነት ያላቸውን መርከቦች ኢላማ ያደረገ መሆኑን ገልጿል ሲል አልጀዚራ ዘግቧል።